በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከመብል ከመጠጥ ታቅቦ የሚጾም አንድ ሰው በሐሜት የሰዎችን ሥጋ መብላትን ከቀጠለ ይህ ጾም የግብዝነት ነው። ማር ይስሐቅ። ከጾም የተነሳ እንደ ግስላ እንደ ነብር የሚነሳሱ በሥጋ የሚያስቡ ፍቃዳት እንደ በግ ይለዝባሉ። ማር ይስሐቅ። ጾም የሥራ መጀመሪያ ናት። የጽሙናን ክብራቸው ናት። የድንግልና የንጽህና ጌጣቸው ናት። የንጽህና መገለጫ ናት። የወንጌል ሥራ መጀመሪያ ናት። የጸሎት ምክንያት ናት። የእንባ መገኛ ናት። አርምሞን የምታስተምር ናት። ማር ይስሐቅ። የመብልና የመጠጥ ጾርነታቸውን ወይም ፈታኝነታቸውን ልንፈራ ይገባናል። መብል፣ መጠጥ፣ ጥጋብ የክፉ ሥራ መጀመሪያ እንደሆነ የእንቅልፍ ብዛት ዝሙትንም ያበዛል። ማር ይስሐቅ። ኃይለኛ መድኃኒት መርዘኛ ፍጥረታትን ነቅሎ እንደሚያወጣ ከጾም ጋር የተባበረ ጸሎትም ክፉ ሐሳቦችን ነቅሎ ይጥላል። ቅድስት ጠንቀሊጠቃ። ይህን ዓለም ማሰብ በመዓልት እንዲዋጋን እንዲሰለጥንብን የታወቀ ስለሆነ ዘወትር ጾምን ጽኑ ጋሻ ልንይዝ ይገባናል። ቅዱስ ዮሐንስ አፈወርቅ። የአንደበት ጾም ከአፍ የተሻለ ነው። የልብ ከፍትወት መከልከል ደግሞ ከሁሉም የተሻለ ነው። ቅዱስ ይስሐቅ። አንድ ንጉሥ የጠላቶቹን ከተማ ለመያዝ ከፈለገ በመጀመሪያ ማድረግ ያለበት የጠላቶቹን የውሃና የምግብ መስመር ሙሉ ለሙሉ ማቋረጥ ነው። በሥጋም ቢሆን ልክ እንደዚሁ ነው። አንድ ሰው ሲጾም በጣም ስለሚርበው የነፍሱ ጠላቶች ፈጥነው ይደክማሉ። ዮሐንስ ሐጺር። ቅዱሳን አባቶቻችን በተለያየ መልኩ ከነገሩን የተወሰኑትን ነው ከያዝነው ርዕሰ ጉዳይ ጋር ስለሚሄድልን እንደ መግቢያ አድርገን ይህንን ወደ እያንዳንዳችን ልቦና ያደርስልን ዘንድ አምላካችን እየተማጸን ያደመጥ ነው። እንደምን ሰንብታችኋል? ይህን መርሃ ግብራችን የምታደምጡ የማህደረ ተዋህዶ መንፈሳዊ የዩቱብ አገልግሎታችን ተከታታዮች ምሕረት ደግነቱን አብዝቶ በነጻች በጎላች በተረዳች በዚች በአንዲቷ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እርሱ አምላካችን በቸርነቱ እሱ እንደረዳን ልናደምጠው የፈቀደልንን የዛሬውን መርሃ ግብራችንንም እንድንሰማ ይችን ሰዓትና ደቂቃ ባርኮ ቀድሶ ስለሰጠን ከምንም ነገር በላይ የሁላችን አባት የሁላችን ጌታ የሁላችን ሕይወት የሁላችን መድኃኒት እርሱ ጾሞ ጾሙ ብሎ በግብር ይህንን ታላቁን ጾም የነገረን ያስተማረን ቸሩ መድኃኔዓለም ለእሱ የሚገባው ምስጋና ነውና እናመሰግንበት ዘንድ በፈጠርልን አንደበት ክብርና ምስጋና ለገናና ስሙ ይሆንልን። ርርተ ሕሊና ርርተ ልቦና አማላጅቱም የእናትነት ፍቅሯ ስላልተለየን የቀደመ ቃል ኪዳኗ ዘወትር እኛን ከክፉ ስለሚጠብቀን በበረከት ስለሚያኖረን አሁንም እመብርሃንም ስሟ የከበረ የተመሰገነ ይሁን። አምላከ ቅዱሳን ዛሬም ከጾም ጥቅም ጋር ልንሰማቸው የሚያስፈልጉ ጾምን ስንጾም ጥቅሙን ተረድተን ዋጋውን አውቀን ዓላማውን ተረድተን ማድረግ ስለሚገባን ከትላንት ዛሬ በተሻለ መልኩ ለምንድን ነው የምጾመው? እንደው ዝም ብዬ ሰውነቴን ማስራቤ እግዚአብሔር አምላኬን ወደ ማወቅ ያደርሰኛል ወይ? ወይስ እንደው ዝም ብዬ እንዳይቀርብኝ አብይ ጾም መጣ ብዬ ልምድ እያደረስኩ ነው? እነዚህ ነገሮች ሁሉ የምንመልስበት ስለሆነ አምላካችን በመጾማችን ዋጋ ለምናገኝበት ነገር እንዲያተጋን በዓላማ በልባምነት እንደ ባለ አእምሮ አስበን ከትላንት ዛሬ እሱ አምላካችን በእውነት በሚነግረን በሚያስተምረን በእያንዳንዳችን ልቦና ጽላት እንዲጽፍልን ደጅ እየጠናን በምንከታተለው በዚህ መርሃ ግብራችንም ሰማይና ምድር ሲያልፍ በማያልፈው ቃሉ ለልባችን የሚነግረንን ነው እንዲህ የምንከታተለው። ለዛሬም ክፍል 4 መልእክታችን ነው የዛሬው። እንደሱ እንደ አምላካችን ፈቃድ ካቆምንበት በመቀጠል የምንሰማው ማለት ነው። ከዚህን ቀደም ሁላችሁም እንደምታውቁት በተለይ ፍትሐ ነገሥቱ ከጾም ጋር በተያያዘ ምን እንደሚለን ካየን በኋላ ጾም ራስን ወይም ሰውነትን ለልዑል እግዚአብሔር ለማስገዛት ይጠቅማል የሚል የመጀመሪያውን ጥቅሙን አይተን ነበረ። ከዚያ በመቀጠልም ደግሞ እንደዚሁ ጾም እግዚአብሔርን ለመለመንና ከእርሱም መልካም የሆነውን ሁሉ ለመቀበል ይጠቅማል ብለን የደጋጎቹን የአባቶችን ታሪክ ሊቀ ነቢያት ሙሴን፣ ሐና እመ ሳሙኤልን፣ የቆርኔሌዎስን ታሪክ፣ ሰለስቱ ደቂቅና ነቢዩ ዳንኤል፣ ነቢየ እግዚአብሔር ኤልያስን እንዲሁም ደግሞ ቅዱሳን ሐዋርያት ጾመው የመንፈስ ቅዱስን ጸጋ እንዴት እንደተቀበሉ የሚያሳስበውን እርሱ አምላካችን በቸርነቱ ነግሮናል። በተጨማሪም ጾም የበጎ ምግባር ሁሉ መገኛ የመንፈሳዊ መንገድ መጀመሪያ ነው የሚለውንም አይተናል። ለዛሬስ እጅግ በጣም በርካታ ከሆነው የጾም ጥቅም አምላካችን ምን ያስተምረን ይሆን? ጾም ወደ እግዚአብሔር ለመመለስ ለመጸጸትና ንስሐ ለመግባት ይጠቅማል። ክብር ምስጋና ይግባውና
ምዑዝ እግዚአብሔር በምክንያተ ኃጢአት ከእርሱ ስንለይና ከክብር ስንርቅ ወደ እርሱ እንመለስ ዘንድ ይሻል። እንዴት መመለስ እንዳለብንም የነገረን እንዲህ በማለት ነው። በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ኢዩኤል ምዕራፍ 2 ቁጥር 12። ቅዱስ ያሬድም ወደ እግዚአብሔር የምንመለሰው በጾምና በጸሎት እንደሆነ እንዲህ በማለት ነገረን። ዛሬ በጾምና በጸሎት ወደ እኔ ተመለሱ፣ እኔም ምሕረቴን እሰጣችኋለሁ፣ በምሕረቴ ጎበኛችኋለሁ፣ የምሕረት ፊቴን ወደ እናንተ እመልሳለሁ ይላል በጾመ ድጓ ዘወረደ ዘሰኑይ። ጾም በተገቢው መንገድ ተቀባይነት ባለው መልኩ ወደ እግዚአብሔር ለተመለሱ ሁሉ ምልክታቸው መሆኑን ያስተውሏል። እዚህ ላይ በተገቢው መንገድ መባሉ ነገራቸውን እውነት፣ እምነታቸውን የቀና የጎላ የተረዳ ለማስመሰል የሚጾሙ ሰዎች ስላሉ ነው። ለምሳሌ ንጉሥ አክዓብና ሚስቱ ኤልዛቤል ናቡቴ የአባቶቼን ርስት አልሰጥም በማለቱ የሐሰት ምስክር አቆመው ለማስገደል ያወጁት የጾም አዋጅ ሁሉ በዚህ የሚካተት ነው። አንደኛ ነገሥት ምዕራፍ 20 ቁጥር 9። የጾም ጊዜ የጸጸትና የልብ ንጽህና ጊዜ ነው። ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ መለሳለሁ እንዲል። ጾም እግዚአብሔርን ደስ የሚያሰኝ ሥራ የሚሰሩበት፣ በኃጢአት የጎሰቆለች ነፍስንም በንስሐ አጥቦ ቀድሶ በቅዱስ ሥጋውና በክቡር ደሙ የሚያነጹበት ጊዜ ነው። ጾም ለስርየተ አበሳ ይጾማል። ቅዱስ ያሬድ በጾመ ድጓው ኃጢአት የሚሰረይበትን ጾምን ሰጠን እንዲል። ጾመ ድጓ ዘወረደ ዘሰንበት። ጾም በደልን አምኖ ጥፋትን ተቀብሎ በፍጹም ትሕትና ወደ እግዚአብሔር በመቅረብ በድያለሁ፣ ማረኝ፣ ይቅር በለኝ በማለት ምሕረቱንና ይቅርታውን የሚያገኙበት መሳሪያ ነው። ነቢዩ ሳሙኤል ስለ እናንተ ወደ እግዚአብሔር እጸልያለሁ፣ እስራኤልን ሁሉ ወደ ምጽጳ ሰብስቡ ብሎ አዞ ነበር። ሕዝቡም ከተሰበሰቡ በኋላ ውሃ ቀድተው በእግዚአብሔር ፊት አፈሰሱ። በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ ይለናል መጽሐፍ አንደኛ ሳሙኤል ምዕራፍ 7። ጾም ፊትን ወደ እግዚአብሔር ማቅናት እንደሆነ በሰባ ነነዌ ታውቋል። እነዚህ ሰዎች ወደ እግዚአብሔር የተመለሱት በጾም ነውና ኃጢአታቸው እጅጉን ገዝፎ ቅድመ እግዚአብሔር ስለደረሰ የጌትነቱ ጨንገር ከመምጣቱ አስቀድሞ ንስሐ እንዲገቡ መሐሪ እግዚአብሔር ነቢዩ ዮናስን ላከላቸው። ሕዝቡም የነቢዩን ስብከት ሰምተው በክፉ ስራቸው ተጸጽተው ከልሂቅ እስከ ደቂቅ ማቅ ለበሱ፣ አመድንም በራሳቸው ነሰነሱ። ንጉሡም ከዙፋኑ ወርዶ መጎናጸፊያውን አውልቆ ማቅ ለብሶ በአመድ ላይ ተቀመጠ። ሰባ ነነዌ አይምሮ ጠባይ ያላረፈባቸው ሕፃናትንና ግዕዛን የሌላቸውን እንስሳትንም የጾማቸው የንስሐቸው ተካፋዮች እንዲሆኑ አደረጉ። ግዕዛን የሌላቸው ፈረሶችና በቅሎችም ሳይቀር ማቅ ሊለብሱ ግድ ሆነ። ይህም ሰባ ነነዌ ግዕዛን በሌላቸው እንስሳት አማካኝነት ምልጃ ማቅረባቸው እንደሆነ ቅዱስ ዮሐንስ አፈወርቅ ገልጾታል። በዚህ ጊዜ የፍጥረቱን መዳን እንጂ ጥፋቱን የማይወድ እግዚአብሔር ቁጣውን በትዕግስት መዓቱን በምሕረት መልሶ በይቅርታ ጎበኛቸው፣ ከተቃጣው መቅሰፍት አዳናቸው። ትንቢተ ዮናስ ምዕራፍ 3። በመሆኑም ሰባ ነነዌ በንስሐ በታጀበ ጾምና ጸሎት ከፈጣሪያቸው ጋር ታረቁ። ለሰው ልጅ በሙሉ መምህረ ንስሐ በመሆንም እስከ ምጽአት ሲጠቀሱ ይኖራሉ። ክብር ምስጋና ይግባውና ጌታችን ሰው ሆኖ ወይም ስጋን ተዋህዶ በመካከላቸው ተገልጦ ቢመክራቸውና ቢያስተምራቸው አንሰማም ብለው እምቢተኛ የሆኑትን ጸሐፍት ፈሪሳውያንን የሚፋረዱ መሆናቸውንም ተናግሯል። ማቴዎስ ምዕራፍ 12 ቁጥር 38። ቅዱስ ያሬድም በአብይ ጾም በምኩራብ ሳምንት በሚዜም ጾመ ድጓው ሰባ ነነዌ በጾም በምህላ ሐዘናቸውንና ጥፋታቸውን እንደ ልመና በማቅረብ ከጥፋት መዳናቸውን ገልጧል። በሊቀ ነቢያት ሙሴ ዘመን የማስተስሪያ ቀን በጾም እንዲከበር ታዞ ነበር። ዘሌዋውያን 23-26። ይህንንም ጾም ማንኛውም እስራኤላዊ ከአልጋ ወርዶ አመድ ላይ ተቀምጦ ማቅ ለብሶ ሰውነቱን አዋርዶ ይጾም ነበር። ዕለቱም የስርየት ዕለት ይባል ነበር። ይህም ኃጢአትን በመናዘዝ ከእግዚአብሔር ጋር የመታረቂያ ቀን መሆኑን ያመለክታል። በንስሐም ምክንያት የእግዚአብሔርን ቸርነት እናገኛለን። ንስሐ ለሚሿት ሰዎች የተከፈተች የይቅርታ በር ናት። በንስሐ በርነት ከፈጣሪ ወደሚገኝ ቸርነት እንቀርባለን። መከላከያ ከሚሆን ከንስሐ ርቀን ይቅርታን አናገኝም። አምላክ የጻፈው መጽሐፍ እንደተናገረ ሁላችን በድለናልና ያለ ዋጋ በይቅርታው ከኃጢአት እንነጻለን።
ብሎ በመኃልየ ይስሐቅ አንቀጽ 26 ላይ እንደተገለጸ የሚጾም ራሱንም የሚያዋርድ በሕይወቱ መልካም ስራን ገንዘብ የሚያደርግ ከአምላኩ በረከትን ይቀበላል፣ ዋጋውን አያጣም የሚባለው ለዚህ ነው። ወደ እግዚአብሔር በጾም በጸሎት የተመለሱ ድህነትን እንዳገኙ ሁሉ ያልተመለሱት ደግሞ ጠፍተዋል። ለምሳሌ ሰባ ሰዶም ገሞራ እንደ ነነዌ ሰዎች በጾም ወደ እግዚአብሔር ባለመመለሳቸው እሳት ከሰማይ ወርዶ አቃጥሎ አጥፍቷቸዋል። ዘፍጥረት 19 ሰባ ትካት ንስሐ ከመግባት ይልቅ ህብሩ ልዩ ልዩ የሚሆን ኃጢአትን አብዝተው በመስራት እምቢ ስላሉ በማየ ድምሳሴ ተቀቅለው ከገጸ ምድር ጠፍተዋል። ዘፍጥረት ምዕራፍ 7 ቁጥር 13 ፈርዖንና ህዝቡስ በ9 መቅሰፍት በ10ኛ ሞተ በኩርና በስጥመተ ባህር መቀጣታቸው በእግዚአብሔር ላይ በማመጻቸው ለሕግጋቱ ባለመገዛታቸው በክፉ ግብራቸው ተጸጽተው ንስሐ ከመግባት ይልቅ በክፋት ላይ ክፋትን ደራርቦ በመስራት በመጽናታቸው አይደለምን? ዘጸአት ምዕራፍ 7 ተጸጽተው ያልተመለሱ ኮራዚ፣ ቤተሳይዳና ቅፍርናሆምም በጌታ ቃል ተወቅሰዋል። ማቴዎስ 11:20 አሁንም አገራችን የገጠማት ፈተና በቤተ ክርስቲያን ላይ እየተፈጸመ ያለው ጥፋት የሚርቀው ንስሐ በመግባት አብዝቶም በመጸለይና በጾም ነው እንጂ በመጽሐፈ ገጽ በፌስቡክ ማለት ነው ወይም በሌሎቹም እንዲሁ የምንፈልገውን በመናገር ብቻ አይደለም። ይህ ሲባል ግን ህዝበ ክርስቲያኑ የራሱን ድርሻ ሳይወጣ የራሱን ለመከላከል ሃይማኖቱን ለመጠበቅ ምንም ሳያደርግ እጆቹን አጣጥፎ ይቀመጥ ማለት አይደለም። የሚበልጠውንና የሚቀድመውን ማድረግ ይገባል። ሰልፉ የጌዲዮን ድሉ የእግዚአብሔር ነው ማለትም ይኸው ነው። እስራኤላውያን በጾም በጸሎት ፈጣሪያቸውን ጠይቀው ጠላቶቻቸውን ድል ማድረግ እንደቻሉ ተጽፏልና መጽሐፈ መሳፍንት ምዕራፍ 20 ቁጥር 6። እንግዲህ ወደ እግዚአብሔር ለመመለስ ለመጸጸትና ንስሐ ለመግባት ጾም በዚህ መልኩ ይጠቅማል የሚለው ሌላው እንግዲህ ነጥባችን ነው ማለት ነው። ሌላው ጾምን በተመለከተ አሁንም የምናየው ጥቅም ደግሞ አጋንንትን መዋጊያ መሳሪያ ነው። በመጀመሪያ ስንጾም ተዋግተን የምናሸንፈው አካል እንዳለ መገንዘብ ያስፈልጋል። ምክንያቱም መንፈሳዊ ሕይወታችንን ሊያጎሳቁል፣ ሰማያዊ ጸጋችንን ሊያራቁት፣ ከእግዚአብሔር ሊነጥለን በተለያየ መንገድ የሚዋጋን ክፉ መንፈስ አለ። ለምሳሌ በበሽታ፣ በችግር፣ በዝሙት፣ በትዕቢትና በመሳሰሉት ፈተናዎች ሊዋጋን ይችላል። ይህን ክፉ መንፈስ ተዋግተን ድል የምነሳው በጾም ነው። ስለዚህ ጾም አንድ ክርስቲያን ከሰውነቱ ከሚመነጩ ፈቃዳትም ሆነ ከውጭ ከሚመጡበት ተቃራኒ ኃይላት ለመዋጋት የራሱን ኃይል ብቻውን በቂ እንዳልሆነ በማመን ወይም በራሱ ያለው ኃይል ብቻውን በቂ እንዳልሆነ በማመን የእግዚአብሔር ኃይል እንዲጨመርለት የሚጠይቅበት የመጠየቂያ ሰነድ ነው። ዳንኤል ምዕራፍ 9 ቁጥር 3 ምክንያቱም ክርስቲያን የገጠመውን ፈተና ሁሉ ለመሻገር ያቀደውን እቅድ በጊዜው ለመተግበር የእግዚአብሔር አጋዥነት እንደሚያስፈልገው ማመን ይኖርበታል። ስለሆነም ጾም ደግሞ የእግዚአብሔርን ረድኤት እንድናገኝ እንዲሰጠን የምንጠይቅበት ማመልከቻ ቅጻችን ነው። ስለዚህ ጾም ከእግዚአብሔር የሚሰጥ የክርስቲያኖች መሰረታዊ የኃይል ምንጭ ነው። መምህር ብርሃኑ አድማስ ስለ ጾም ባስተማሩት አንቀጽ ላይ ስንጾም ከምድራዊ ኃይል ይልቅ ሰማያዊ ኃይል፣ ከስጋዊ ኃይል ይልቅ መንፈሳዊ ኃይል ይሰለጥንብናል፣ ይበልጥብናል። ከዚህ ከምድሩ ትንሽ ነገር ትተን ካንተ ብዙ ነገር መቀበል እንፈልጋለን ስንል የእግዚአብሔርን ጸጋ መቀበያ ነው። ስለዚህ አንተ ስለምትሰጠን ጸጋ ብለን ይህን ፍላጎታችንን እንተዋለን ስንል እንጾማለን። ምክንያቱም ያለ እግዚአብሔር እርዳታ የሚከናወን አንዳች ነገር የለምና በእውቀታችንና በጉልበታችን ልናደርጋቸው የማንችላቸው ለሕይወታችን ብዙ የሚያስፈልጉን ነገሮች አሉ ብለዋል። ሰዎች ስለ ሕይወታቸው መቃወስ፣ ስለ ሰላማቸው መናጋት፣ ለጤናቸው መታወክ ምክንያቱ ምን እንደሆነ ሳያውቁ ከነችግራቸው እያለቀሱ የተወለዱበትን ቀን እየወቀሱ የሚኖሩ አሉ። ለምሳሌ የሳምራዊቷን ሴት ታሪክ ብንመለከት ይህች ሴት 5 ባሎችን አግብታ እንደሞቱባት መጽሐፍ ቅዱስ ይነግረናል። የሚሞቱት ገና እንዳገባቻቸው ነው። ገና ጫጉላ ቤት እያለች ጠዋት ሲነጋ ከእንቅልፏ ስትነቃ ባሏ ሞቶ ያድራል። ከሐዘኗ ተጽናንታ አዲስ ሕይወት ለመጀመር እንደገና ሌላ ባል ስታገባ ያም ባሏ ያገባችው ቀን ሞቶ ያድራል። እንዲህ ያለች 5 ባሎች ሞተውባታል። በመጽሐፈ ጦቢትም እንደተገለጠው ሳራ ወለተ ራጉኤል የተባለች ሴት እንደዚሁ በተመሳሳይ ሁኔታ 5 ባሎች ሞተውባታል። እነዚህ ሴቶች ብዙ ደክመዋል። ወደ ባለ መድኃኒት በመሄድ ገንዘባቸውን ጨርሰዋል። ባሎቻቸውን የሚገለው ምን እንደሆነ አውቀው ከዚህ በኋላ ሰላማዊ ትዳር ይዘው ለመኖር ብዙ ጥረት አድርገዋል።
ይህን ግን ማድረግ አልቻሉም። በተለይ የሳምራዊቷ ሴት በማህበረሰቡ ዘንድ ብዙ መንጓጠጥና ስድብ ይደርስባት ነበር። ባሎቿን በልታ የጨረሰች ይህች ነፍሰ በላ እያሉ ይሰድቧት ነበር። ይህች ሴት ግን ነፍሰ በላ ሆና ሳይሆን በጭኗ ላይ አስማንዲዮስ የተባለ እርኩስ መንፈስ አድሮባት ይኖር ነበርና ነው። ገና ባሎቿ ሲያቅፏት ልባቸውን እየወጋ ይገድላቸው ነበር። በኋላ ግን ክርስቶስ ሲያነጋግራት ያ እርኩስ መንፈስ ከእርሷ ወጥቶ ሄዷል። ይህን ነገር ያለ እግዚአብሔር ማንም ሊያውቀው አይችልም። ስለዚህ በዚሁ አንጻር የዚህ ዓለም ጥበብ፣ የዚህ ዓለም ገንዘብ ሊፈታልን የማይችል ብዙ ችግር እንዳለ ከዚህ ታሪክ እንገነዘባለን። ስለዚህ ምድራዊ ኃይል ለሕይወታችን በቂ እንዳልሆነ አምነን ሰማያዊ ኃይል እንዲሰጠን የምንጠይቅበት የአቤቱታ ሰነድ አንዱ ጾም ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 16፣ መጽሐፈ ጦቢት ምዕራፍ 3 ቁጥር 15። ረቂቅ የሆነውን ጠላታችንን ሰይጣንን በስጋዊ ጉልበት በምድራዊ ብርታት ያሸነፈ ሰው እስካሁን በዓለም ላይ የለም። ምክንያቱም የሚታየው የማይታየውን ግዙፉ ረቂቁን ኃይል ድል መንሳት አይችልምና። ከዚህ የተነሳ ዛሬ በየቤቱ ሐኪም የማይደርስበት ደዌ ትኩሳት እየሆነ ጤና የሚነሳን የማይታይ ስንት ክፉ መንፈስ አለ። የጸጥታ አስከባሪዎች ሊያዩት የማይችሉት ፍቅርንና ሰላምን የሚነሳ መረጋጋትን የሚያሳጣ ስንት ረቂቅ ክፉ መንፈስ አለ። እኛ ሰዎች ግዙፋን ነን፣ ሰይጣን ደግሞ ረቂቅ ነው። ረቂቁን ሰይጣንን ለማሸነፍ ረቂቅ ኃይል ያስፈልገናል። ይህንን ረቂቅ ክፉ መንፈስ ድል እንድናደርግ ከተሰጠን ኃይል አንዱ ጾም ነው። ጌታችን በወንጌሉ ይህ አብሮ አደግ ሰይጣን ያለ ጾምና ያለ ጸሎት አይወጣም ብሎ ሰይጣን የበላነውን እየበላ የጠጣነውን እየጠጣ ደማችንን እየመጠጠ ኃይላችንን እየደፈጠጠ በውስጣችን ለዘመናት አብሮ እንደሚኖር ከተናገረ በኋላ እንዲህ አይነቱን ሰይጣን ድል ማድረግ የሚቻለው በጾም መሆኑን ነግሮናል። ማቴዎስ 17 ቁጥር 21። ቅዱስ አትናቴዎስ የጾምን ሁለንተናዊ ጥቅምና አገልግሎት በተናገረበት አንቀጹ ላይ ደግሞ ጾም ድዊ ይፈውሳል፣ አጋንንትን ያባረራል፣ ክፉ ሐሳቦችን ያስወግዳል፣ ልብን ንጹሕ ያደርጋል። በርኩስ መንፈስ የተያዘ ሰው እንኳ ቢኖር በጌታ ቃል መሰረት እንዲህ ያለው መንፈስ ያለ ጾምና ያለ ጸሎት እንዳይወጣ እወቅ በማለት ተናግሯል። ጾም የሰይጣንን ኃይል የሚያደክም መሳሪያ ከሆነ ዛሬ ጾምን የሚነቅፉ ሰዎች ሰይጣን ያደረባቸው ሰዎች መሆናቸው እንገነዘባለን። ምክንያቱም ያደረባቸው የሚሰደድበትን ኃይል አጥብቆ እንዲጸየፉ ያደርጋቸዋልና። ያለ ጾምና ያለ ጸሎት አጋንንትን ማውጣት አይቻልም ከተባለ ወይም እየተባለ ሳይጾሙ ሳይጸልዩ አጋንንትን እናወጣለን ማለት የሰይጣን መዘባበቻና መጫወቻ መሆን ነው። እንዲህ ያለውን ሰው አጋንንት የወጡ እየመሰሉ የበለጠ ይጫወቱበታል፣ ከድጡ ወደ ማጡ ይወስዱታል። ስለዚህ ጾም በሌለበት ሰውነት ውስጥ ሰይጣን ድብቅ ስራውን ይሰራል። ከጸጋ እግዚአብሔር ያራቁተዋል፣ መንፈሳዊ ኃይሉን ያዳክመዋል። የሚጾም ሰው የእግዚአብሔር ቤተ መቅደስ ሲሆን፣ በአንጻሩ የማይጾም ሰው ደግሞ የሰይጣን መስሪያ ቤት ይሆናል። ሆዳቸው አምላካቸው፣ ክብራቸው በነውራቸው ነው፣ መጨረሻቸው ጥፋት ነው የተባለው ለዚህ ነው። ፊልጵስዩስ ምዕራፍ 3 ቁጥር 18። እስራኤል ተማርከው ፋርስ ባቢሎን በወረዱ ጊዜ ከወረዱት መካከል አንዱ ነቢዩ ዳንኤል ነበር። የፋርስ ነገስታት በእስራኤል ላይ መከራ ያጸኑባቸው ጀመር። እነዚህ ነገስታት ሰብአዊ ባህሪያቸው ጨካኝ ሆኖ ብቻ ሳይሆን ሰይጣን በልቦናቸው የጭካኔ መንፈስ አሳድሮባቸው ነው። ነቢዩ ዳንኤል የእግዚአብሔር ሰው በመሆኑ ለሰው ሳይነግር ሱባኤ እየገባ በጾምና በጸሎት በነገስታቱ ላይ ያደረውን እርኩስ መንፈስ ይዋጋው እንደነበረ እንዲህ ሲል ተናግሯል። ማቅ ለብሼ በአመድ ላይ ሆኜ ስጾም እጸልይ እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው፣ ወደ አምላኬም ወደ እግዚአብሔር ጸለይኩ በማለት ተናግሯል። ስለዚህ አንድ ሰው ሲጾም ከእግዚአብሔር እርዳታ እንደሚያገኝ ከዚህ ትምህርት እንረዳለን። ዳንኤል ምዕራፍ 9 ቁጥር 10፣ ትንቢተ ዳንኤል ምዕራፍ 10 ቁጥር 13። እንግዲህ አጋንንት ጥንተ ጠላታችን ዲያብሎስ ለመልካም ሥራ እንዳንተጋ፣ ጾምን እንዳንጾም፣ ጸሎትን እንዳንጸልይ፣ ምጽዋት እንዳንመጸውት፣ ስግደት እንዳንሰግድ፣ በአጠቃላይ ክርስቲያናዊ ሕይወታችን ከእሱ ከአምላካችን ጋር እንዳይኖር በተለያየ መልኩ ሲዋጋን ይኸው ለሁላችን መሳሪያ የሆነ ጾም ተሰጥቶናልና እንደ አምላካችን ፈቃድ አበርታን እያልን ፈተናዎቻችን ሁሉ ገለል እንዲያደርግልን ጾምን አጥብቀን መያዝ እንዳለብን ይኸው ጾም አጋንንትን መዋጊያ መሳሪያ ነው በሚለው ርዕሰ ጉዳያችን አምላካችን አስተምሮናል ማለት ነው። አሁንም ሌላው የጾም ጥቅም ደግሞ መቼም ተነግሮ አያልቅም ብለናልና ወደ ቀጣዩ ደግሞ እንሂድ። ጾም የስጋ መጎሰሚያ ልጓም ነው። ጾም ሰውነትን ማድከሚያ፣ ስጋን መጎሰሚያ ነው።
ክቡር ዳዊት ነፍሴን በጾም አደከምኳት በማለት ተናግሯል። ነፍሴን ሲል በአዳሪው ማደሪያውን መናገሩ ነው። ሰውነቴን በጾም አደከምኳት ሲል ነው። ስለዚህ ጾም ሰውነትን ማድከሚያ፣ አካለ ነፍስን ማለምለሚያ ነው። በጾም የደከመ ሰውነት ደግሞ ኃጢአት አይሰራም። ስለዚህ የጾም መሰረታዊ ጥቅሙ የመጨረሻ ግቡ ሰውነትን ከኃጢአት መጠበቅ ነው። መዝሙር 34 ቁጥር 13 ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ ሲል ንጉሥ ዳዊት ከዝግባ ከዋንዛ በታነጸ ቤተ መንግስት እየኖረ ግን ሰውነቱን ቅቤንና የጥሉላት ምግቦችን ከመመገብ ከልክሎ ለእግዚአብሔር ያለውን ፍቅሩን ገልጧል። መዝሙር 108 ቅዱስ ያሬድ ጾም ሰውነትን ከስጋ ፈቃድ መከልከል ወይም በመከልከል የምንቀጣበት ሰማያዊ መመሪያ መሆኑን ሲናገር በንጹሕ ሕሊና ጾምን እንጹም፣ ስጋችንንም እናስገዛው፣ ጌታችን ኢየሱስ ክርስቶስ የእርሱን አርአያና አብነት ይሰጠን ዘንድ ስለኛ ጾመ ሲል ክርስቶስ የተወልንን አሰረ ፍኖት ተከትለን በሚገባ መጾም እንዳለብን በዝማሬው አሳስቦናል። ማቴዎስ ምዕራፍ 4 ቁጥር 1፣ ማቴዎስ 11 ቁጥር 28 እንዲሁም ደግሞ ዘቅድስት ዘረቡ። መላው ሕዋሳቶቻችን ከዚህ ዓለም ክፋት ካልጾሙ ከምግብና ከመጠጥ መጾም ብቻ ዋጋ የለውም። አሁንም ሊቁ በዜማው እንዲህ ብሎ እንደተቀኘ ዓይን ይጹም፣ አንደበት ይጹም፣ ጆሮ ክፉ ከመስማት ይጹም፣ ሁሉም በፍቅር ይሁን እያለ ዓይን፣ ጆሮ፣ እግርና እጅ የመሳሰሉት የስሜት ሕዋሳቶቻችን ከኃጢአት መጾም እንዳለባቸው መስክሯል። ይልቁንም ከምግብና ከመጠጥ የሚበልጡት እነዚህ ናቸው። ከምግብና ከመጠጥ የምንቆጠበው በራሱ ኃጢአት ሆኖ አይደለም። ምግብና መጠጥ ስጋን አጥግቦ ወዳልተፈለገ አቅጣጫ ስለሚጎትት ከእግዚአብሔር ጋር ያለን ግንኙነት እንዲቋረጥ ስለሚያደርግ ነው እንጂ። ስለዚህ ስንጾም ከሐሜት፣ ካሉባልታ፣ ከዝሙትና ከሐሰት ወዘተ መቆጠብ ይኖርብናል። ቅዱስ ያሬድ ለስጋችሁ ነፃነት የተገዛችሁበት ያለፈው ዘመን ይበቃችኋል፣ እንግዲህ ወዲህ ጹሙ፣ ጸልዩ፣ ለእግዚአብሔር ተገዙ፣ ሰንበቱንም አክብሩ በማለት ዘምሯል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 3። ሲቀጥል ደግሞ ጾም ልጓም ነች፣ ፍሬዋም ጣፋጭ ነው፣ የተናቀች ታናሽ አናስመስላት በማለት በጾም የሚገኘውን ክብር እንደ ቀላል ማየት እንደሌለብን አስጠንቅቆናል። ጾመ ድጓ ዘቅድስት ዘረቡ። መላከ ገነት እሸቴ የተባሉ ታዋቂ ባለቅኔ ስለ ጾም እንዲህ ሲሉ ቅኔ ተቀኝተዋል። ከታላቅ ይቅርታ ጋር እንግዲህ እናንተ ግዕዙን አቃንታችሁ እንድታደምጡኝ ወይም ደግሞ አስተካክላችሁ እንድትከታተሉ ከወዲሁ በመጠቆም ግዘፈ ስጋ በእክል ወግዘፈ ነፍስ በጾም አምጣነ ስጋ ጽኑስ ኢይቀውም ምንተ እንበለ መብል ሐዲስ ወእንበለ ጾም ብዙህ አልባቲ በቆየት ለባህታዊት ነፍስ። የስጋ ውፍረት በእህል ሲሆን የነፍስ ውፍረት ደግሞ በጾም ነው። ችጋረኛ ስጋ ያለ አዲስ ምግብ ምንም አይቆምም፣ ለብቸኛ ነፍስ ያለ ብዙ ጾም ጥቅም የላትም በማለት ግድግዳ ያለ ጣሪያ፣ ጣሪያ ያለ ግድግዳ አንድ ቤት እንደማይጸና ሁሉ ስጋ ያለ እህል ነፍስም ያለ ጾም ሕይወት ሊያገኙ እንደማይችሉ በቅኔያቸው አመስጥረዋል። ይህን ቅዱስ ያሬድ እንዲህ ሲል ይገልጸዋል። ጾም የስጋ ልጓም ናት፣ ፍሬዋም ጣፋጭ ነው። ጾም ትልቅ ጥቅም አለባትና በነፍሳችሁ ከኃጢአት ነጻ ታወጣችኋለች። በጾም ኤልያስ ወደ ሰማይ አረገባት በማለት ጾም ከበደል እስራት ከኃጢአት ባርነት ነጻ እንደምታወጣን ዘምሯል። ጾመ ድጓ ዘቅድስት ዘሐሙስ። መብል መጠጥ ከልክ ሲያልፍ ከእግዚአብሔር ይለያል። ሊቀ ነቢያት ሙሴ እስራኤል በጥጋባቸው እግዚአብሔርን እንዳሳዘኑ ሲናገር ያዕቆብ በላ፣ ጠገበ፣ ወፈረ፣ ገዘፈ፣ ደነደነ፣ ፈጣሪው እግዚአብሔርንም ተወ፣ ሕይወቱ ከእግዚአብሔር ተለየ በማለት የጥጋብ ውጤት እግዚአብሔርን መዘንጋት ኃጢአት መስራት እንደሆነ ይነግረናል። ዘዳግም ምዕራፍ 32። ሐዋርያው ቅዱስ ጳውሎስም የእግዚአብሔር መንግሥት መብልና መጠጥን አትሰብክም ሲል በእግዚአብሔር መንግሥት የሆድ ፍላጎቶች፣ የሥጋ ምኞቶች ሁሉ እንደሚሻሩ ተናግሯል። ሮሜ 14 ቁጥር 16፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 8። ጌታችን ለመንግስቱ የታጩ ለርስቱ የተመረጡ ምን አይነት ሰዎች እንደሆኑ በወንጌሉ ሲናገር ዛሬ የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና በማለት በማያሻማ መልኩ አስቀምጦታል። በመንግስተ ሰማያት በደስታ መኖርን ጥጋብ ብሎታል እንጂ በመንግስተ ሰማያት የሚበላ ስጋዊ ምግብና የሚጠጣ ስጋዊ መጠጥ ኖሮ አይደለም። ማቴዎስ ምዕራፍ 5። ነቢዩ ዳዊትም ጾም ግብዝ የሆነ የስጋ ባህሪን መቅጫ፣ ክፉ ፍላጎትን መቆንጠጫ መሆኑን ሲናገር ሰውነቴን በጾም ቀጣኋት ብሎናል። መዝሙር 68። በአጠቃላይ
ጾም ከአዳም ጀምሮ በነቢያት የተመሰረተ፣ በክርስቶስ የጸና፣ በሐዋርያት የተሰበከ፣ በአበው ሊቃውንት የተረጋገጠ፣ ዲያብሎስንና ሥራዎቹን ድል የምነሳበት መንፈሳዊ የጦር ዕቃ ነው። ጾም የሥጋ መጎሰሚያ ልጓም ነው የሚለውን እንግዲህ በዚህ መልኩ አየን ማለት ነው። በእውነት ጾምን በተመለከተ እነዚህ ነገሮች እያወቅን እየተረዳን እየተማርን ስንሄድ የምናደርገው ነገር ሁሉ እግዚአብሔር አምላካችን የወደደልን የመረጠልን፣ እሱ በወደደ በፈቀደውም ደግሞ እንዲመራልን ለሱ ሁሉን ነገር አስረክበን እኛ በራሳችን የምናደርገው ነገር የለምና እያወቅን ስንሄድ ከትላንት ዛሬ የምንጾምበትንም ሰዓት ገፋ እያደረግን ከጸሎቱ እያበዛን ከስግደቱ እያበዛን እንዲሁም ምጽዋት ደግሞ የሚያስፈልግ ስለሆነ ያንንም እያደረግን ለነፍሳችን ድነት የሚገባውን ነገር እየሰራን ቀሪ ዘመናችንን ለሱ አስረክበን በቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የሚሰጠውን ትምህርትና ስርዓቷን ተከትለን እነዚህን አጽዋማት እርሱ አምላካችን ባወቀ በእውቀት ከእምነት ጋር አስተባብረን የምናደርገው እንዲሆን ነው። እንግዲህ መልእክቶቻችን ወደ እናንተ ስናደርስ በልባችን እንዲቀመጥ የሚያስፈልገው አብይ ቁም ነገር አሁንም ያስተማረን የመከረን ቸሩ መድኃኔዓለም ክብር ምስጋና ይግባው። ከጾም ጥቅሞች ጋር የተያያዘ እጅግ በጣም በርካታ ልናደምጣቸው የሚያስፈልጉ ነገሮች አሉ። ከዚሁ ከጾም ጥቅም ጋር በተያያዘ አንድ ክፍል 5 የምንመለስበት ሌላ መርሃ ግብር አለን። ከዛ ጌታችን ደግሞ 40 መዓልትና 40 ሌሊት በዲያብሎስ ሲፈተን የሆነውን ነገርም እናያለን። ከጾም ጋር የሚነሱ ጥያቄዎችም አሉ። እነሱንም እንደ አምላካችን ፈቃድ እንዲሁ ምንጭ እየጠቀስን ምላሾቻቸውን ይዘንም እንመጣለን። እግዚአብሔር አምላካችን አሁንም የምንሰማውን ሁሉ ለሕይወት፣ ለፍሬ፣ ለበረከት፣ ለመለወጥ፣ ለጽናት፣ ለመጽናናት እሱን ለማወቂያ የምናደርገውንም በልባምነት አድርገን ዋጋ ለምናገኝበት ነገር እንዲያደርግልን የእሱ የቃሉ ባለቤት የቸሩ መድኃኔዓለም የድንግል ማርያም አንድያ ልጇ የቅዱሳን አምላክ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ የተቀደሰ ፈቃዱ ይሁንልን። በቀጣዩ እንመለሳለን። በክፍል 5 እንግዲህ እየሰማችሁ እየተጠቀማችሁ ነው ብለን ተስፋ እናደርጋለን። የዛሬውን መልእክቶቻችንን እንደ እግዚአብሔር ፈቃድ ያገኘ ነው ጾምና ምጽዋት ክልስትም በመምህር ቃኘው ወልዴ ከተጻፈው ግሩም መጽሐፍ እንዲሁም ደግሞ ለእናንተ እንግዳ ካልሆነው ሆህተ ስብከት ዘቅዱስ ያሬድ ቅጽ 2 በሊቀ ጉባኤ ጌታውን ደምጸ ከተጻፈውና እንዲሁም ደግሞ መግቢያችን ላይ ያደረስናችሁ የአባቶቻችን መልእክቶች ከጾም ጋር ያለውን ደግሞ ብሔለ አበው ከተባለው መጽሐፍ ነው። በእውነት መምህራኖቻችንን መድኃኔዓለም ኢየሱስ ክርስቶስ ከማያልቀው በረከቱ እንዲሰጥልን እንዲያበዛልን የሕይወትን ቃል እንዲያሰማልን በዕድሜ በጸጋ አብልጦ አብዝቶ እንዲጠብቅልንና ከዚህም በበለጠ ሰርተው ደግሞ ለቅድስት ቤተክርስቲያናችን እሱ የወደደውን የፈቀደውን እንዲያደርጉ ኃይል ብርታት እንዲሆናቸው ሚስጥሩ እንዲገልጽልን ፈቃዱ ይሁንልን። አንዱም የጾም ጥቅሙ ምስጢር ገላጭ ነው የሚለው ነው። በክፍል 5 እንመለስበታለን። አምላካችን ስለነበረን ጊዜ ስሙ የከበረ የተመሰገነ ይሁን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ማህደረ ተዋሕዶን ነበር ስናደምጥ የቆየ ነው። በነጻች በጎላች በአንዲቷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ተዘጋጅተው ከቀረቡልን ከተደጎሱልን ለሁላችንም ሕይወት ከሆኑን ከተለያዩ ምንጮች እያመጣን የምንከታተለውን አገልግሎታችንን አሁንም አምላካችን ጾማችን የተባረከ የተቀደሰ ያደርግልን። ሀገራችን ኢትዮጵያንም ደግሞ በሚጸለየው ጸሎት በሚቀርበው ልመናና ማረን ይቅር በለን በሚለው ሁሉ እሱ አምላካችን በቀኝ በግራ በፊት በኋላ በተለያየ ቦታ ሆነው በዓለም ሁሉ ተበትነው በሀገራችንን በተለያየ ሁኔታ እንደዚሁ በየዋሻው በየፍሩክታ ሆነው ይህንን ጾም እያሰቡ አምላካችን ማረልን በሚሉት በእነዚህ ሁሉ ጸሎት ደጉን መልካሙን ለሕዝባችን ለወገኖቻችን እንዲያመጣልን ፈቃዱ ይሁንልን። የእኔንም የእናንተንም መጨረሻ የእናታችን የመብርሃን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ልመና ጸሎቷ እሷ ለምናው እምቢ የማይላት ፊት የማያስመልሰው አንገት የማያስቀልሰው ቃል ኪዳኗ ከኛ ጋር ሆኖ መውጣት መግባታችንን በእናትነት ፍቅሯ እንድትጠብቅልን ለደገኛው ክብር እንድታበቃን አማላጅቱን መብርሃን እንድትረዳን ፈቃዷ ከሁላችን ጋር ይሆንልን። መድኃኔዓለም የቀጠሮ ሰዎች ይበለን። አሜን። ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን።